አሜሪካ ለኢራን 14 ነጥቦች የያዘ ፕሮፖዛል የሰላም ፕሮፖዛል መልስ ሰጥታለች። መልስ ስትሰጥ ደግሞ ማስጠንቀቂያም ጭምር አክላለች። አሁን ዛሬ ስለ ማስጠንቀቂያው አላወራችሁም። ያው ደጋግሞ ስላወራኑ የትራምፕን ማስጠንቀቂያ ለምን ማስጠንቀቂያ እንደሚያወጡ እናውቃለን። የናሬቲቭ ጉዳይ ነው ብለን ስለደመደምን የፈለጉትን ይበሉ ዶናልድ ትራምፕ። ነጥቦቹ ግን ምንድናቸው? ምን አይነት መልስ ነው የሰጠችው አሜሪካ? አግዚዮስ የተባለ የሚጠራ አንድ ዓለም አቀፍ የዜና ምንጭ 5 ነጥቦችን የያዘው ባለ አንድ ገጽ ሜሞ እነዚህ ጉዳዮችን ይዟል ብሎ ይዞ የወጣው መረጃ አለ። እነዚህ ነጥቦች በተወሰነ ተራ በተራ እንመለከታቸውና እነዚህ ነጥቦች ስንረዳ አንድ ነገር እንረዳለን። ይሄ ነጥብ በእስራኤልና በአሜሪካ መካከል መከፋፈልን ወይም ልዩነትን እንደሚፈጥር። እስራኤልና አሜሪካ ወይም ኔታንያሁና ትራምፕ በእነዚህ ነጥቦች ላይ አይስማሙም። ኔታንያሁ ይህንን ጉዳይ በጣም በከፍተኛ የተቃወሙ ነው። በጣም በከፍተኛ ደረጃ ዋነኛ ተቃዋሚ ኔታንያሁ ናቸው። ጦርነቱ መቀጠል አለበት ባይ ናቸው ኔታንያሁ። ታዲያ እነ ትራምፕ ደግሞ ጦርነቱን በተወሰነ መልኩ እንግዲህ ለመቋጨት ወደውም ሳይሆን ተገደው የሽንፈት ጽዋቸውን ተጎንጭተው ለመቋጨትም እየተገደዱ ነው ራይት ናው ባለው ሁኔታ። ስለዚህ እነዚህ 5 ነጥቦች ምንድናቸው? በእነዚህ ነጥቦች ምክንያት ኔታንያሁና ትራምፕስ እንዴት ተለያዩ? በመጨረሻም ደግሞ ለኢራንስ ምን ማለት ሊሆን ይችላል? ኢራን እንዴት አሸናፊነቷን አረጋገጠች ለሚለው ማሳያ ይሆናሉ የሚለውን ጉዳይ የተመለከትን አብረን ቆይታ እናደርጋለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በመጀመሪያው ፕሮግራማችን ተገናኝተናል። እንግዲህ በዚህ ሰዓት በየዕለቱ ወደ እናንተ የምናደርሰው አንደኛው ሰዓታችን ይሆናል። ከዛ ደግሞ መሸት ሲል ወደ በኋላ ላይ በድጋሚ እንገናኛለን። በምዕራፍ 1 እንበል ይሄኛውን ቀደም የነገርኳችሁን ርዕሰ ጉዳይ ወደ እናንተ ይዤ አብሬያችሁ እንደተለመደው ቆይታ አደርጋለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። አሜሪካና ኢራን ላለፉት 2 ወር ከምናምን ሊባል የሚችል ቀናትን ያው በጦርነት አንዴ በተኩስ አቁም ቀጥለው አሁን በመጨረሻም ወደ ተኩስ አቁም ወይም ጦርነትን ስለማቆም እየተነጋገሩ ይገኛሉ ተብሏል። ታዲያ ጦርነትን ለማቆም እንዲቻል ስቴፕ ባይ ስቴፕ ያው በጣም ረጅም የሆነ የድርድር ሂደት አድርጋችሁ አስቡት። ባይ ዘ ዌይ ላይክ የአሜሪካና የኢራን ጦርነትን ለማቆም እያደረጉ ያለው የድርድር ሂደት ኢስላማባድ ውስጥ መጡ ቀሩ የሚለው ነገር እንዳለ ሆኖ አሴም ታይም በስልክ እየተለዋወጧቸው የነበሩ የስልክ መልእክቶች ምናምን በጣም በርካታ ሀሳቦችን አንዴ በፓኪስታን በኩል አንዴ በኢራን በኩል ሲላኩ ሂደቱ ነበረ እና ፋይናሊ ኢራን 14 ነጥቦችን የያዘ ፕሮፖዛል ለአሜሪካ አስገባች። አሜሪካ ለኢራን 14 ነጥቦች የያዘ ፕሮፖዛል ምላሽ ሰጠች። አሜሪካ ለማን ምላሽ ሰጠች? ለኢራን። ከዛ የአሜሪካ ፕሬዝዳንት ዶናልድ ትራምፕ አሁን የቀረበላቸውን ስምምነት የማይቀበሉ ከሆነ በኢራን ላይ ጦርነትን እንጀምራለን ወይም ጦርነቱ ሬዚዩመር ይመለሳል። ኢራን አሁን ለዚህ አይነት ጉዳይ መቼም የምትፈራ ወይም ፍላጎቷን ከማስጠበቅ ወደኋላ ልትል የማትችል ሀገር እንደሆነች ይታወቃል። በዚህ አሁን 5 ነጥቦችን ይዟል በሚባለው ሜሞ ላይ መልስ ለመስጠት ለኢራን 48 ሰዓታት ተሰጥተዋል። ዘ ክሎክ ኢዝ ቲኪንግ ይባላል። ትላንት ማታ ዛሬ ሰዓቱ እየሄደ ነው። ኢራን የምትሰጠው ምላሽ ይጠበቃል። ኢራን የምትሰጠው ምላሽ ለምንድን ነው የሚጠበቀው? በአንድ መልኩ ጦርነትን ሊያስቀጥል የሚችል ሁኔታም አብሮ አለ። እንዴት? ለምሳሌ ኢራን በዚህ አይነት ሁኔታ አልደራደርም፣ 5 ነጥቦች አይበቁም ብላ አቋሟን የምታንጸባርቅ ከሆነ እና አሜሪካ ያው እያስፈራሩ እንዳሉት ወደ ጦርነት ውስጥ ሊሄዱ ይችላሉ። አሁን ይህን ስላችሁ ኢራን ቀደም ብዬ እንደተናገርኩት ነው። ይሄ ፍላጎቷን ቅድመ ሁኔታዋን ሳታስጠብቅ እንዲህ በቀላሉ የምትንበረከክ ወይም እጅ የምትሰጥ ሀገር አይደለችም። እነ ዶናልድ ትራምፕ ሌላው ይሄንን ነገር ናሬት ሲያደርጉት ሰሬንደር በቃ ነጩን ሰንደቅ ዓላማ ያውለብልቡ እያሉ ነው ናሬት የሚያደርጉት። የሚዲያ ፍሬሚንጋቸው እንደዛ ነው። እጅ መስጠት ከሚለው አንጻር ነው ፍሬም ማድረግ የፈለጉት። አክቹዋሊ ኦን ደ ግራውንድ ግን ማን እጅ እንደሰጠ ማን ፎጣ እንደጣለ መቼስ የገበያ ፖድካስት ተከታታይ የሆናችሁ ሁሉ ባለፉት ቀናት በተከታታይ ስንሰራቸው የነበሩ ፕሮግራሞቻችን በደንብ የሚያሳዩት የሚያስረዱት ነገር አለ። ናው እነዚህ 5 ነጥቦች ምንድናቸው የሚለውን ነገር የግድ ማየት ይኖርብናል።
ከዚህ ቀደም በ14ቱ የኢራን ነጥቦች ብለን አይተናቸዋል። የኢራን 14 ነጥቦችን። አሁን አሜሪካ ደግሞ 5 ነጥቦችን የያዘውን ሐሳብ ልካለች ተብሏል። አግዚዮስ ይዞ ወጥቷል። አግዚዮስ ከዚህ ቀደም ዶናልድ ትራምፕ ሐሰተኛ መረጃ ተናግሯል እያሉ ስሙን ሲያነሱ የነበረ የመገናኛ ብዙሃን እንደሆነ ልብ ይለዋል። አሁን ላይም የመረጃ ምንጩ እነዚህ ነጥቦችን አቅርበዋል በሚል በጣም በርካታ ዓለም አቀፍ መገናኛ ብዙሃን እዛው ሀገር አሜሪካ ውስጥም ያሉ ከአሜሪካ ውጭም ያሉ በመላው ዓለም የሚገኙ ገበያ ሚዲያን ጨምሮ ማለት ነው ጉዳዩን ስንሰራ እንደ መረጃ ምንጭ የተጠቀምነው ነው እንጂ ለጉዳዩ ላይ ይሄን ናቸው ነጥቦች የሚል ማረጋገጫ እየሰጠናቸው አይደለም። እርግጠኛ መሆን አይቻልም በእንደዚህ አይነት ነገሮች ላይ። ነገር ግን አግዚዮስ የሚባለው የዜና ምንጭ 5 ነጥቦች ብሎ ይዟቸው የወጣ በሜሞ ላይ እንግዲህ ወይም ሜሞራንደም ኦፍ አንደርስታንዲንግ ላይ ለመፈራረም የተዘጋጁ ጉዳዮች እንደሚከተለው እንመለከታቸዋለን። የእነዛ 5 ነጥቦች ምንድናቸው የሚለውን ማየት ስንጀምር የመጀመሪያው ጉዳይ በጣም የሚያስቁ ነገሮች ናቸው። ለምን ፈገግ እንዳልኩኝ ወይ ነግራችኋለሁ። 5 ዓመት በኢራን የኒውክሌር መርሃ ግብር ላይ እገዳ ይከናወናል። ለ5 ዓመታት ያክል እገዳ ይከናወናል። ከዛ ከ5 ዓመት በኋላ በሚኖረው ጊዜ የኢራን ዩራኒየም የማበልጸግ መጠን ወደ 4 ከመቶ ከፍ ይላል። እነዚህን ቁጥራዊ መረጃዎች ልብ አድርጉ በኋላ ምን ማለት እንደሆኑና ከዚህ ቀደም ከነበረው ስምምነት አንጻር ስንመለከት የሚሰጡትን ትርጉም እንረዳለን። የመጀመሪያው በ5 ነጥቦች ላይ እንግዲህ እቺ ሜሞዋ በምስሉ ላይ እንደምትመለከቱት እቺ ሜሞ የያዘቻቸው 5 ነጥቦች ለ5 ዓመታት ያክል የኢራንን የኒውክሌር መርሃ ግብር ማበልጸግ ሂደት መክታትና ከ5 ዓመታት በኋላ የሚበለጸገው ዩራኒየም መጠን ከ4 ከመቶ በላይ እንዳይሆን ማድረግ የመጀመሪያው ጉዳይ ነው። ሁለተኛው ጉዳይ በአንደርግራውንድ ኒውክሌር ፋሲሊቲዎች ላይ በኢራን ከመሬት በታች ባሉ ፋሲሊቲዎች ላይ የሚሳኤል ከተሞች ላይ የኒውክሌር እንቅስቃሴዎች እንዳይደረጉ። እንደምታውቁት አሁን ኢራን የኒውክሌር ፕሮግራሞቿን ምሳሌ እነ ኢስፋሃን ውስጥ ከነ ኢስፋሃን ስር በሚገኝ አንደርግራውንድ ፎርትረሶች ወይም ምሽጎች ላይ 60 ከመቶ የበለጸገውን ዩራኒየም እንዳስቀመጠችው ይገለጻል። አንደርግራውንድ የመሆናቸው ጉዳይ ለኢራን አንዱ ሌቨሬጅ ነው ባይ ዘ ወይ አንደርግራውንድ የመሆናቸው ጉዳይ። አሁን ግን በዚህ 5 ነጥቦች ላይ ኢራን ከመሬት በታች የኒውክሌር መሰረተ ልማት እንዳይኖራት የእድሜ ዘመን እገዳ ወይም ክልከላ ነው። በአመታት የተወሰነ አይደለም። ከዛ የኒውክሌር ጦር መሳሪያ እንደማይኖራት ቃል ትገባለች ይላል። ሶስተኛው ነጥብ የኒውክሌር ጦር መሳሪያ እንደማይኖራት ቃል ትገባለች። አራተኛ ኮሚትመንት ቱ ኢንሃንስድ ኒውክሌር ኢንስፔክሽን፣ በዛው በኢራን ውስጥ የሚከናወን የኒውክሌር ለምሳሌ 4 ከመቶ ድረስ ኒውክሌር ዩራኒየም እንድታበለጽግ ፈቀዱላት። ከዛ በላይ መሆን አለመሆኑን አጠቃላይ እየተከናወነ ያለው ነገር ምንድነው የሚለውን ስራ አሜሪካዎችም ጭምር የግድ የሚሳተፉበት የኒውክሌር ኢንስፔክሽን እንዲከናወን ይጠበቃል። ከዛ በሆርሙዝ ሰርጥ በኩል ያለ ገደቦች፣ በሆርሙዝ ሰርጥ በኩል ያሉ ክልከላዎች ወይም የመርከቦች እንቅስቃሴ መገደብ ሙሉ በሙሉ ይነሳል። 5ኛው ነጥብ ይሄ ነው። አሁን እነዚህ ነጥቦች በአንድ መልኩ የኢራንን መብት ያከበሩ፣ በሌላ መልኩ ደግሞ እነ ዶናልድ ትራምፕ ስለ ኒውክሌር ጉዳይ በጣም የሞት ሽረት አድርገው በዚህ ሰዓት ላይ እያቀረቡ ያለው ለምንድን ነው የሚለውን ጥያቄ እንድናነሳ የሚያደርጉ መሰረታዊ ነጥቦች ናቸው። ለምሳሌ ያክል ለ5 ዓመታት ኢራን የኒውክሌር መሰረተ ልማት ወይም የኒውክሌር ማበልጸግ ሂደቷን እንድገታ የሚለው ሐሳብ፣ እንዲሁም ከ5 ዓመት በኋላ ደግሞ የኒውክሌር ማበልጸግ ሂደቱ ከ4 ከመቶ በላይ እንዲሆን የሚለው ሐሳብ በጣም ካስደነቀኝ እዚህ ሜሞ ላይ ካሉ ነጥቦች መካከል በጣም ያስገረመኝ ነው። ለምን መሰላችሁ ያስገረመኝ? ከቀናት በፊት ኢራን 14 ነጥቦችን የያዘ ፕሮፖዛል ለአሜሪካ ያስገባች ስንል አንደኛው ኢራን ያስገባችው ፕሮፖዛል ላይ አለ ተብሎ አልጀዚራ ይዞት የወጣ ዘገባ በ3 ፌዞች ነገሩ ይተገበራል የሚለውን ጉዳይ በተመለከተ በቀረበው ሐሳብ ላይ ይህ እንግዲህ በምስሉ ላይ እንደምታዩት ነው። የአልጀዚራ እንግሊሽ ይዞት የወጣው ዘገባ ነው። ፌዝ 2 ላይ a possible freeze on Iranian uranium enrichment for up to 15 years ኢራን እስከ 15 ዓመታት ድረስ የዩራኒየም ማበልጸግ ሂደቷ ልትገታ፣ ከ15 ዓመታት በኋላ ደግሞ ኢራን would resume enrichment at 3.6%። ኢራን ከ15 ዓመታት በኋላ በ3.6 ከመቶ ዩራኒየም የማበልጸግ ሂደት መቀጠል ልትጀምር የሚል ሐሳብ ነበር የቀረበው። ኢራን 15 ዓመት የሚል አይነት ሐሳብን አቅርባ ወይም ኢራን እስከ 15 ዓመት ብቆይ የሚል ሐሳብን አቅርባ፣ በነገራችን ላይ መጀመሪያ ላይ 5 ዓመት ነበር የኢራን ጥያቄ። አሜሪካ ደግሞ የለም 20 ዓመት የሚል ነበር ጥያቄ። እነ ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር ለሚቀጥሉት 20 ዓመታት የኢራን የኒውክሌር ማበልጸግ እንቅስቃሴ እንዲገታ፣ ባን እንዲደረግ፣ ክልከላ እገዳ እንዲደረግበት፣ ከዛ ከ20 ዓመት በኋላ ደግሞ እንዲቀጥል ነበረ በሆነ ፐርሰንት
ንግግሩ። በኢራን በኩል ደግሞ 5 ዓመት ብቻ ሆልድ አድርጌ እቆያለሁ፣ ከዛ በኋላ ዩራኒየም ማበልጸጌን ቀጥላለሁ ነበረ የኢራን መከራከሪያ። አሁን መጨረሻ ላይ በባለ 14 ነጥቡ ለአሜሪካ በገባው ፕሮፖዛል ላይ ፌዝ 1 ፌዝ 2 ፌዝ 3 ተብሎ ሲቀመጥ አንዱ ከተቀመጡት ሐሳቦች መካከል ለ15 ዓመታት ያክል ዩራኒየሙን ሳያበለጽጉ መቆየት which is ኢራን ኦልሞስት ከ5 ዓመት ብላ ገልጻ ከነበረው ዩራኒየምን ሳላበለጽግ እቆያለሁ ወይም ክልከላዊ ከናውን ከሚለው ጊዜ በተወሰነ መጣ ወደ 15 ዓመት ድረስ ቀርባ ነበር። ከዛ እነ ዶናልድ ትራምፕ ከ12 እስከ 15 ባለው ዓመታት ውስጥ ያውጠነጠኑ ነው ሲባል ቆየ። በዚህ ሁሉ ጊዜ መካከል የሚበለጽገው የዩራኒየም መጠን 3.6% እንደሆነ ነው የሚታወቀው። ትላንትና አግዚዮስ ይዞት በወጣው ዘገባ ላይ በጣም ትልቅ ነገር የሆነው ምላችሁ ይሄንን ነው። ኢራን 5 ዓመት ብቻ የኒውክሌር ባን ይደረግባታል። ከ5 ዓመት በኋላ to our surprise ማለት 4% ዩራኒየም እያበለጸገች ትቀጥላለች። ይሄ ማለት ዶናልድ ትራምፕ ከ2015ቱ ስምምነት አሁን ከ2015ቱ ስምምነት ዶናልድ ትራምፕ ኢራን እንድትወጣ ማለት አሜሪካ ራሷን እንድታገል ያደረጉት ከ2015ቱ ስምምነት ኢራን ራሷን እንድታገል ያደረጉት በሁለት ምክንያት ነው። አንደኛ ኢራን በረጅም ጊዜ ሂደት የኒውክሌር ጦር መሳሪያ ባለቤት ትሆናለች የሚል 2015ቱ ስምምነት ላይ ምንድን ነበር የነበረው? ዶናልድ ትራምፕ ያን ስምምነት ለምን ጠሉት ካላችሁ በ15 ዓመት ነው። ልብ አድርጉ 15 ዓመት ሙሉ ነው እንትን የሚለው የኒውክሌር እገዳ የሚተገበርባት። ከ15 ዓመታት በኋላ 2015 ላይ ያልነበሩ በ2030 ሲደርስ ወይም ከ15 ዓመታት በኋላ ስትቀጥል 3.75 እንደዚህ አካባቢ በሆነ ቫሪሽን ዩራኒየም እያበለጸገች ትቀጥላለች ነው የተባለው። አሁን ዶናልድ ትራምፕ 2018 ላይ አሜሪካን ከዚህ ስምምነት አስወጥተው ከኢራን ጋር ይህን ሁሉ ጦርነት አድርገው ቆይተው ሲመጡ ከ2015ቱ የኒውክሌር ስምምነት የተሻለ ነገር እፈልጋለሁ ነው ይሄ ሁሉ የጦርነት ነገር ስናይ የነበረው። ከ2015ቱ ስምምነት የተሻለ ነገር እፈልጋለሁ። ከ2015ቱ ስምምነት የተሻለ ነገር እንደሚያሳኩ ሲጠበቅ ነበር። አሁን ጥያቄው አሳክተዋል ወይስ አላሳኩም? አሁን ለምሳሌ እቺ በ5 ነጥቦችን በያዘችዋ ከኢራንና አሜሪካ እንዲፈራረሙ በሚጠበቅበት ኤምኦዩ ላይ በነገራችን ላይ ኢራን ትላንትናም ሰርችላችኋለሁ ይሄኛውን ነገር ላትቀበሉ ትችላለች። አሁን እና አሜሪካ ያቀረቡትን ሐሳብ ነው እያነሳውላችሁ ያለሁት እንጂ ኢራን በዚህ ጉዳይ ላይ ተስማምታለች እያልኳችሁ አይደለም። ኢራን በዚህ ሰዓት ላይ ማውራት የምፈልገው ስለ ሆርሙዝ ሰርጥና ስለ ብሎኬዱ ብቻ ነው። ከዛ እንደ ኔክስት ስቴፕ በቀጣዩ ስቴፕ ላይ በፌዝ 2 በምንለው ላይ ስለ ኒውክሌርና ዩራኒየም እናወራለን የሚል አቋም ነው ያላት እና አሜሪካ ደግሞ አሁን ራይት ነው ስለ ዩክሬንና ዩራኒየም እናወራ እያሉ ነው። ሆርሙዝን ጨምሮ ስለ ኢራን ኒውክሌር ስለ ኢራን ዩራኒየም እናወራ እያሉ ነው። የሐሳብ ልዩነት አላቸው። እሱ ነገር ረስቻ አይደለም። የኢራን መነጽር እንመለከተዋለን። ነገር ግን እና አሜሪካ ባቀረቡት እንግዲህ ሐሳብ ላይ አኮርዲንግ ቱ አግዚዮስ 5 ነጥቦችን ይዟል በተባለው የአንድ ገጽ ሜሞ ወይም ሜሞራንደም ኦፍ አንደርስታንዲንግ ላይ ያሉት እነዚህ 5 ነጥቦችን ስንፈትሻቸው የመጀመሪያው ነጥብ ከ2015ቱ ስምምነት በምን ያክል ደረጃ የተሻለ ነገር እነ አሜሪካ አግኝተዋል። ምክንያቱም ከ2015 ስምምነት ሀገሪቱን ያስወጡት አሜሪካን ያስወጡት ያገለሉት የተሻለ ስምምነት እንፈልጋለን ብለው ነው። ምን የተሻለ ነገር እያሰቡ ነው ወይም እያገኙ ነው የሚል ካየን ጭራሽ በመጀመሪያው በ2015 ስምምነት ላይ ለ15 ዓመታት ያክል ነበረ ኢራን የኒውክሌር ሳታበለጽግ ትቆያለች የተባለው። አሁን ላይ ለ5 ዓመት ብቻ። ቀድሞ ኢራን የጠየቀችው ጥያቄ እኔ 5 ዓመት ብቻ ነው የምጠብቀው ያለችውን ያከበረ አይነት ሆኗል። ሁለተኛ ነገር ካላችሁስ ደግሞ በመጀመሪያው የ2015 ስምምነት ወቅት ላይ በባራክ ኦባማና በኢራን መካከል በተፈረመው ስምምነት ወቅት ላይ ኢራን የምታበለጽገው የዩራኒየም መጠን 6.75% ገደማ ብቻ ነበር። 15 ዓመት ሙሉ ባን ተደርጎባት ከዛ ከ15 ዓመታት በኋላ ወደ ኒውክሌር ማበልጸግ ስራ ስትመለስ የምታበለጽገው የዩራኒየም መጠን 6.75% ብቻ ነበር። አሁን ላይ ግን በዶናልድ ትራምፕ አዲስ እንግዲህ ከኢራን ጋር ኢራናውያን ከፈቀዱ ወይም ከተስማሙ ሊፈራረሙ በሚችል የስምምነት ሐሳብ ላይ 4% ድረስ ኒውክሌር ማበልጸግ። ይሄ ቁጥር ለምን ማተር እንደሚያደርግ ታውቃላችሁ? ይሄ ቁጥር ለምንድን ነው ማተር የሚያደርገው ከተባለ በእያንዳንዱ ዩራኒየም የማበልጸግ ስቴፕ በመቶኛ ዩራኒየሙ እየበለጸገ በሄደ ቁጥር የተለያየ አይነት ቴክኖሎጂያዊ አቅምን እየፈጠረ ስለሚሄድ ነው። ወደ ወታደራዊ አቅም ውስጥ እንዲገባ ሚኒመም 60%፣ 40% ገደማ መድረስ አለበት። ከ40% በላይ 20%ም የሆነ ስቴፖች ይቀራሉ፣ ግን ያንን መንገድ ጀምሯል ማለት ነው። ወደ ኒውክሌር ጦር መሳሪያነት ለመቀየር የሚደረገውን ሂደት ጀምሯል የሚለው ምልክት ትረዱበታላችሁ። ከ20% በላይ ከሆነ 40% ላይ ከደረሰ በቃ ያቺ ሀገር ነገሩ ትንሽ
የወራት ጉዳይ ብቻ ነው ሊባል ይችላል። 60% ላይ ከደረሰ ግን የሳምንታት ማክሲመም የ2 ሳምንታት ጉዳይ ብቻ ነው የሚባለው። ገብቷችኋል? ስለዚህ የ3%፣ 3.65፣ 4% ምናምን የሚሉት ቁጥሮች በእያንዳንዱ ቢኮዝ ነግሬያቸዋለሁኝ እኮ የኒውክሊየር ቴክኖሎጂ ማለት በቃ የዓለም ቁጥር 1 ቴክኖሎጂ ነው በዚህ ዘመን። አንዲት ሀገር ኒውክሊየር ካላት ልትኮራ ይገባል። ባይዘው የኒውክሊየር ጦር መሳሪያ አይደለም፣ የኒውክሊየር ኃይል ካላት ልትኮራ ይገባል። የ4% ድረስ የሚበለጽግ ዩራኒየምን ለኢራን እንፈቅዳለን የሚለው ነጥብን ስታዩት የመጀመሪያው አግዚዮስ ላይ የወጣው የመጀመሪያው ነጥብ ስታዩት ከ2015ቱ የነ ባራክ ኦባማ ስምምነት እንዲያውም የባሰ ሊባል የሚችል ነው። ከ2015ቱ ስምምነት የባሰ በኤምኦዩ ላይ የቀረበው አኮርዲንግ ቱ አግዚዮስ። ሌላኛው ጉዳይ ኢራን መቼም ቢሆን የኒውክሊየር ጦር መሳሪያ እንደማይኖራት ቃል ትገባለች የሚለው ጉዳይ ኢራን የታወቀ ነው። መቼም ኒውክሊየር ጦር መሳሪያ እንደማትፈልግ ገልጻለች፣ አረጋግጣለች። ስለ ፋትዋ አውርተናል አይደለ? በኢራን ውስጥ ስላለው ነገር ተነጋግረናል፣ ሀሳቦችን ተለዋውጠናል። ኢቭን ሃርድ ላይነሮቹ እንኳን በጣም ወግ አጥባቂ የሚባሉት ሰዎች እንኳን የኒውክሊየር ጦር መሳሪያ ያስፈልገናል ብለው ሲሄዱ በነዚህኞቹ ተጽዕኖ ተራማጅ በሚባሉት መሃል ላይ ባሉት ተጽዕኖ እንትኑ ሳይተገበር ቀርቷል ወይ የኒውክሊየር ጦር መሳሪያ መገስገሳቸው አካሄድን ገታ አድርገዋል። ለኢራን ችግር የለውም ለማለት ፈልጌ ነው። ኢራን የኒውክሊየር ጦር መሳሪያ እንደማይኖራት ቃል ትግባ የሚለው ጉዳይ ችግር የለውም። እንትን ካለ አሁን በእነዚህ ሜሞ ላይ ከተቀመጡት ሀሳቦች መካከል ትንሽ የመለያ ነጥብ ይሆናሉ ብዬ ከማስባቸው ጉዳዮች ውስጥ አንደኛው የኢራን አንደርግራውንድ ሚሳኤል ከተሞችን ጉዳይ በተመለከተ ነው። ኢንስፔክሽን የሚለው ጉዳይ ወይም በየጊዜው ምርመራ የሚለው ጉዳይ አሁን የ2015 ስምምነት ላይ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA በየጊዜው ምርመራ ያደርጋል ነበር የሚለው። በአሁኑ ከIAEA በተጨማሪ የአሜሪካ ባለስልጣናትም የአሜሪካ ባለሙያዎችም አባል ሆነው ሄደው ራሳቸው የሀገሪቱን የዩራኒየም ሁኔታ ይከታተላሉ ወይም ይመረምራሉ፣ ኢንስፔክት ያደርጋሉ ነው። የተለየ ኢኮኖሚ የተለየ የሚሆነው አሁን አሜሪካ በዚህ ስምምነት ላይ ባለሙያዎቿ ወደ ኢራን በየጊዜው እየሄዱ ኒውክሌሩን እንዲመረምሩ ኢንስፔክት እንዲያደርጉ እድል እፈልጋለሁ የሚል ጥያቄን ማቅረቧ ነው። ከዛ በዘለል ግን ከአሜሪካውያኖቹ ከመጠቃለላቸው በዘለል በ2015 ስምምነት ላይ 24/7 በእያንዳንዱ የኒውክሌር ማብለያ ጣቢያዎች ላይ ካሜራ ተገጥመው በነዛ ካሜራዎች አማካኝነት ከቴል አቪቭም ሆነ ከዋሽንግተን ሆነው በኢራን የኒውክሌር መርሃ ግብር ላይ ምን እየተከናወነ እንዳለ መከታተል የሚችሉበትን አይነት እድል አግኝተው ነበረ የምዕራቡ ዓለም ሀገራት። ቢኮዝ ኢራን ፈቅዳ ነበረ 24/7 በካሜራ ቁጥጥር እንቅስቃሴ ሁሉ ክትትል እንዲደረግበት ፈቅዳ ነበረ። ኢንስፔክሽን በየትኛውም ጊዜ በየትኛውም ቦታ IAEA ተወካዮች ሳያሳውቁ ራንደምሊ በዘፈቀደ ድንገት እየመጡ የኢራንን መርሃ ግብር እንዲፈትሹ በጣም ብዙ ጥረት እንዲያደርጉ ጭምር የ2015 ስምምነት ይፈቅዳል። በዚህኛው አሁን ዶናልድ ትራምፕ አመጣሁት በሚሉት ሐሳብ ላይ የተሻለ ከሆነ የተሻለ ሊባል የሚችለው በቃ አሜሪካውያን ባለሙያዎች በየጊዜው ከIAEA ጋር በመሆን ወደ ቴህራን እንዲሄዱ እድል ይመቻችላቸው የሚለውን ነገር መጠየቃቸው ነው። እንዳልኳችሁ ኢራን በዚህ ጉዳይ ላይ የምትሰጠው መልስ እንጠብቃለን። ይሄ አዲስ ነገር አይደለም ላችሁ ፈልጌ ነው። አዲስ ነገር ከሆነ አዲስ የሚሆነው ምንድነው? የኢራን የሚሳኤል ከተሞች ውስጥ ምንም አይነት የኒውክሌር መርሃ ግብር አይኖርም የሚለው ጉዳይ ነው። ኢራን እነዚህን የኒውክሌር ከተማዎቿን ስትገነባ መሰረታዊ ጉዳይ ምንድነው? መቼስ በጸረ አየር ላይ ጥቃት መከላከያ ቴክኖሎጂ አሜሪካና የእስራኤልን የአየር ላይ ድብደባና ጥቃት መክቼ ከነሱ ጋር በቃ በደንብ መዋጋት እችላለሁ፣ ስለዚህ መሰረተ ልማቶችን መጠበቅ እችላለሁ ብላ የምታስብ ሞኝ ሀገር አይደለችም። ስትራቴጂካዊ ጥቅሟን ለማስከበር ምን አይነት መንገዶችን መከተል እንዳለባት ጠንቀቃ የምታጋገር ነች ኢራን። የኒውክሌር መርሃ ግብሩን ጉዳይ ለምሳሌ እነ ፎርዶን ታውቃላችሁ፣ እነ ኢስፋሃንን ታውቃላችሁ፣ እነ የዝድ ሚሳኤል ፎርትረስን ታውቃላችሁ። በተለይ ፎርዶና ኢስፋሃን በዋናነት የኢራን የኒውክሌር ልብምት የሚባሉ ስፍራዎች ናቸው እና ባለፈው ፎርዶ እየተባለ የሚጠራውን የኢራን የኒውክሌር መርሃ ግብር ያለበት ቦታ በ12ቱ ቀን ጦርነት ወቅት ላይ በጣም ከበድ ያለ ወታደራዊ ጥቃት ተሰንዝሮበት እንደነበረ አይዘነጋም። ታዲያ በዛ ወታደራዊ ጥቃት ወቅት ላይ የደረሰው ጉዳት ግን የኢራንን የኒውክሌር የልብምት የሚባል የዩራኒየም ማበልጸግ እንቅስቃሴዋን አላዳከመም ወይም ከጥቅም ውጭ አላደረገም በሚል በጣም በርካታ ዓለም አቀፍ ተንታኞች ዘገባ አቅርበዋል። ኢቭን እነ CNN ጭምር በፎርዶ ላይ ተፈጽሞ የነበረው የአየር ላይ ጥቃት የኢራንን የኒውክሌር መርሃ ግብር በማዳከም ረገድ እዚህ ነው ግባ የሚባል ውጤት አላስመዘገበም። ምክንያቱ ደግሞ ፎርዶ የሚባለው የኢራን የኒውክሌር
መርሃ ግብር አለ የሚባልበት ስፍራ በዛግሮቭ ተራሮች ስር ከመሰራቱ ባለፈ ከላይኛው ከመሬቱ ወለል አንስቶ ወደ ታች በ100 ኪሎ ሜትሮች የሚቆጠሩ ርቀቶችን ያለ ስፍራ ላይ የተገነባ ነው። ያ ማለት አሜሪካ አሁን GBU 57 የሚባል በጣም ግዙፍና አውዳሚ የበንከር በስተር ቦምብ አላት። በንከር በስተር ቦምብ ማለት መሬት ላይ ይወድቃሉ። መሬት ላይ ከወደቁ በኋላ እየፈለፈሉ ወደ ስር ይገባሉ። ወደ ታች ጠልቀው ከገቡ በኋላ ነው ፍንዳታቸው የሚከናወነው። እንዲህ አይነት ቦምቦችን በመጠቀም እንኳን አሜሪካ አለኝ በምትለው ቢቱ ቦምበር የሚባለውን ይሄ በጣም ግዙፍ የሆነውን አሜሪካ በጣም የምትኮራበትን የጦር ጀት ከአሜሪካ በቀጥታ ወደ ኢራን በሮ ከዛ GBU 57 የሚባል ቦምቦችን ወርውሮ ፎርዶውን አወዳደምን ብለው እነ ዶናልድ ትራምፕ መግለጫ ቢሰጡም ወይም የኢራን መሰረተ ልማትን አሽመድምደናል ብለው መግለጫ ቢሰጡም ነገር ግን እነ CNN ያደረጓቸው የምርመራ ዘገባዎች በእርግጥም ውጤታማ እንዳልነበረና ዛሬም ቢሆን የኢራን የኒውክሌር መርሃ ግብር እንዳልተነካ የሚገልጽ አይነት መረጃን አቀርበዋል። ስለዚህ የኢራን የኒውክሌር አቅሟ ወታደራዊ አቅሟ በተለይ አሁን ኒውክሌር የሚባለውን ነገር ፕሮቴክት የምታደርገው ምንም ትስራ ምንም ፕሮቴክት የምታደርገው አንዱ ከመሬት ውስጥ በተሰሩ ወይም ከመሬት ውስጥ ተቆፍሮ በተዘጋጁ ከተራሮች ስር ባሉ የሚሳኤል ከተሞቹ አማካኝነት ነው ፕሪዘርቭ የምታደርገው። እና አሜሪካ አሁን ይሄንን ነገር ከዚህ በኋላ ኢራን ውስጥ ማየት አንፈልግም ነው። ተጋላጭነቷን አስቡት ኢራንን። ይሄንን ጉዳይ ኢራን የምትቀበለው አይመስለኝም። ቤዚካሊ ከለያያቸው ሊለያያቸው የሚችለው ነጥብ አሁን ከአምስቱ ነጥቦች የትኛው ነጥብ ነው ከለያየ የሚለያያቸው የሚለው ከተባለ ይሄ በኢራን የሚሳኤል ከተሞች የኢራን አንደርግራውንድ ከመሬት በታች ያሉ የኒውክሌር ፋሲሊቲዎችን ጉዳይ በተመለከተ ሙሉ በሙሉ እገዳና ክልከላ ከነ ዶናልድ ትራምፕ መጠበቁ ነው። ኢራን ለዚህ ጉዳይ ላይ ምን አይነት ምላሽ ትሰጣለች የሚለው ነገር ተጠባቂ የሚሆነውም ለዚህ ነው። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። በኢራን በኩል ትላንትና የወጡ ዘገባዎችን በተወሰነ ከተመለከታችሁ በመጀመሪያው ምዕራፍ ላይ መነጋገር የምንፈልገው ስለ ሆርሙዝ ሰርጥና ስለ ባህር ላይ ከበባው ነው። ከዛ ጦርነቱን አቆምን፣ በ30 ቀን ውስጥ ጦርነቱን እናቆማለን። ከ30 ቀን በኋላ ደግሞ የኒውክሌር ጉዳይን በተመለከተ ምክክር እንቀጥላለን። ምክክር ከቀጠልን በኋላ በሶስተኛው ምዕራፍ ላይ ደግሞ ከቀጠናዊ አጋሮቻችን ጋር በመካከለኛው ምስራቅ ቀጠና ሰላምና መረጋጋትን አረጋግጦ ለመቀጠል የሚደረጉ ስራዎችን አብረን እናከናውናለን። በዛ ስቴጅ ላይ አሜሪካ ምንም አታስፈልገንም ነው የማን አቋም? የኢራን አቋም ነው። ከ2015 ስምምነት አንጻር ዶናልድ ትራምፕ በብዙ አተረፉ ነው ወይስ ተጎዱ ሊባል የሚችለው የሚል ነጥብ ካነሳን አሁን ላይ ባለው ነባራዊ ሁኔታ ዶናልድ ትራምፕ እንዲያውም ከ2015 ስምምነት በበለጠ ኢራንን የሚጠቅም አይነት ሐሳብ አለ። ለምሳሌ ለ5 ዓመታት ብቻ ያክል ነው ኢራን 15 ዓመት ሙሉ የዩራኒየሙን ማበልጸግ ሂደት እገታለሁ ብላ እያሰበች ሳለ እነ ዶናልድ ትራምፕ 5 ዓመት ብቻ ይበቃሻል የሚል አይነት ነገር ይዘው መምጣታቸው የሆነ ከጀርባ በምን ሊያካክሱት ፈልገው ነው፣ በምን ሊያጣጡት ፈልገው ነው የሚለውን ጥያቄ እንድንጠይቅ ምክንያት መሆን አለበት ብዬ አስባለሁ። ነገር ግን መርሳት የሌለብን ነገር መቼ ነው ወደዚህ አይነት ነጥብ ውስጥ የመጡት ነው? ዜሮ ኢንሪችመንት ሲሉ አልነበር ወይ እነ ዶናልድ ትራምፕ? ዜሮ ኢንሪችመንት ማለት ምን ማለት ነው? ምንም አይነት ዩራኒየም ኢራን ውስጥ አይበለጽግም ለዘላለም። ምንም አይነት የጦር መሳሪያ አይኖራትም ብቻ እኮ አይደለም፣ ዩራኒየም የሚባል ነገር አይበለጽግም ሲሉ አልነበረም ወይ? እና አሁን ምን ተገኝቶ ወይም ምን መጥቶ ከ5 ዓመት በኋላ ኢራን 4% ዩራኒየም እያበለጸገች እንድትቀጥል ለመስማማት ከጫፍ ደረሱ? ወይም ይሄ ጉዳይ ላይ ችግር የለብንም ለማለት ለምን ወሰኑ? ዩሲ በጦርነት ላይ ብያስባለሁ እኔ በጦርነት ላይ የመደራደሪያ ነጥቦች በማን እጅ ናቸው? ሌቨሬጆቹ በማን እጅ ናቸው? ወደ ጦርነት ቢገባ ማን የበለጠ ይጎዳል? ማን የበለጠ ያተርፋል? ጉዳት ሊያስተናግዱ ይችላሉ ሁለቱም። ነገር ግን ስትራቴጂካሊ ስፒኪንግ ማን ነው ተጠቃሚ ማን ነው ተጎጂ የሚሆነው የሚለውን ነጥብ የግድ መመልከት ያስፈልጋል። ይሄ በ40 ቀኑ ጦርነትም ሆነ ባለፉት 2 ሳምንታትና ከዛ በላይ በሆኑ ቀናት በሆርሙዝ ሰርጥ ላይ በቀጠለ የተኩስ አቁም ስምምነት ወቅት ዓለም ያየውና የተረዳው ነገር አብዛኛውን
ሌቨሬጅ በኢራኖች ዘንድ እንደሆነ ነው። እኔም ስነግራችሁ ነበር። አሁን እኮ እየተንቀሳቀሱ ያሉትና አሜሪካ በኢራን ተርምና ኮንዲሽን ነው። አኮርዲንግ ቱ their own terms and condition even ፕሮጀክት ፍሪደም ያሉትን እንኳን ለማንቀሳቀስ የመርከቦችን አቅጣጫ ምናምን ሲያሰምሩ ኢራን በምታቀርበው መስመር ላይ ነው የሚያልፉት። ይህንን አይነት ቅድመ ሁኔታ እያደረገች አፐር ሃንዱን ይዛ በዚህ ቀጠና ላይ የቀጠለችው የመሬት አቀማመጧ ተጠቃሚ ሆነችው ኢራን ነች። ስለዚህ እነ ዶናልድ ትራምፕ ፋይናሊ ወደ አንድ መረዳት ውስጥ የመጡ ይመስላሉ። ጦርነቱን ቢያቆሙ የተሻለ ትርፋማ እንደሚሆኑ አንደርስታንድ ያደረጉ ይመስላል። ምክንያቱም ጦርነቱ በቀጠለ ቁጥር ኢራን የበለጠ ጠንካራ፣ የበለጠ ተጽዕኖ ፈጣሪ፣ የበለጠ ተጠቃሚ እየሆነች ነው የመጣው። ኢራን ከጊዜ ወደ ጊዜ እየፈረጠመች ነው የመጣችው። በኢኮኖሚም ቢሆን በቀጠናዊ ተጽዕኖም ቢሆን በመሳሰሉ አንዳንዶች እያየን እኮ የምንገኘው የአራተኛዋን ልዕለ ኃያል ሀገር ነው የሚል ሐሳብን እስኪያነሱ ድረስ ኒውዮርክ ታይምስ ላይ አንድ ኦፒኒየን አንብቤያለሁ በዚህ ርዕሰ ጉዳይ ላይ። ጠጋ በሉላት እና አሜሪካ እነ ቻይናና እነ ሩሲያ ጠጋ በሉላት ለአራተኛዋ ልዕለ ኃያል ሀገር የሚል አይነት ሐሳብ። ይሄ ነገር ሁሉ የመጣው በምንድን ነው? በጦርነቱ ሳቢያ ነው። የሆርሙዝ ሰርጥ ላይ ለምሳሌ ኢራን በጣም የሚገርማችሁ የሆርሙዝ ሰርጥ ላይ ምን ማስተግበር ጀመረች? ኢራን ፖርትስ ኤንድ ማሪታይም ኦርጋናይዜሽን የሚባል አዲስ ድርጅት አቋቋመች። ኢራን ፖርትስ ኤንድ ማሪታይም ኦርጋናይዜሽን። ይሄ ኢራን ፖርትስና ማሪታይም ኦርጋናይዜሽን ዓላማው በሆርሙዝ ሰርጥ ላይ የሚተገበር አዲስ አስተዳደራዊ ሜካኒዝም አለ ብያችኋለሁ ከቀናት በፊት። ያንን አዲስ አስተዳደራዊ ሜካኒዝም የሚያስተገብር፣ የሚቆጣጠር፣ የሚያስፈጽም ድርጅት ነው። እና መርከቦች አሁን ሲያልፉ መጀመሪያ ከኢራን ፈቃድ ማግኘት አለባቸው። ከኢራን ፈቃድ ካገኙ በኋላ ይቀጥሉና በኢሜይላቸው ፈቃድ ይሰጣቸዋል። ያንን ፈቃድ ካገኙ በኋላ ነው ማለፍ የሚጀምሩት። ይህንን አይነት ነባራዊ ሁኔታ ከጦርነቱ በፊት አልነበረም። ምናልባት የገንዘብ ክፍያም ሊኖር ይችላል። እንዳልኳችሁ ኢንዲፔንደንትሊ ቬሪፋይ ማድረግ አልችልም። እንደዚህ ይባላል። ግን ገንዘብ እያስከፈለች ነው፣ በአንድ መርከብ $2 ሚሊዮን እያስከፈለች ነው ይባላል። which is wrong by the way basically ስህተት ነው። ይህንን ነገር ደግሜ እነግራችኋለሁ። በዛ ቦታ ላይ ምንም አይነት መርከብ ገንዘብ መክፈል የለበትም። anyway ግን ኢራን እያስከፈለች ነው ይባላል። ይሄ ማሪታይም ኢራን ፖርትስ ኤንድ ማሪታይም ኦርጋናይዜሽን ስራው በዛ ቦታ ላይ አዲስ የተመሰረተ ድርጅት ነው። አሁን በዚህ በጦርነቱ መካከል የተመሰረተ ድርጅት ነው። የመርከቦቹን እንቅስቃሴ መቆጣጠር ነው። በቃ ገቢ ወጪውን መቆጣጠር ነው። ገንዘብ ማስከፈል ነው ዓላማው። ስለዚህ ከዚህ ጦርነት በፊት ግን እንዲህ አይነት ነባራዊ ሁኔታ አልነበረም። አትሊስት ኢራን እንደዚህ አይነት ድርጅት ከፍታ ሆርሙዝ ሰርጥን አስተዳድራለሁ አትልም ነበር። አሁን ከጦርነቱ በኋላ ወደ እንደዚህ አይነት ነባራዊ ሁኔታ ላይ መጣለች። ምን ማለት ነው ይሄ? ጦርነቱ ማንን ያጠነከረው ማለት ነው? ኢራንን ያጠነከረው። በቀጠለ ቁጥር በዛው ተመሳሳይ ጊዜ ኢራንን የበለጠ ፈርጣማ እያደረገ የሚመጣው እነ ዶናልድ ትራምፕ ሰምሃው የአቋም ለውጥ በማድረግ ጭምር 15 ዓመት ሙሉ ኢራን ሆልድ ልታደርግ ጭምር የምታስበውን ዩራኒየም 5 ዓመት ድረስ ብቻ የሚል አይነት ሐሳብ ሲያቀርቡ በዚህ ጉዳይ ላይ በቀጣይ መለስበታለሁ። ማለት ምንድነው የሚለውን ነገር መቆፈር አለብን፣ መፈለግ አለብን። ለምን የሚለውን ጉዳይ ከ15 ዓመት ወደ 5 ዓመት ለምንድን ነው ያወረዱት? አልጠበቅኩም እንዳልኳችሁ። ቢኮዝ ኢራን በላከችው ፕሮፖዛል ላይ አልጀዚራ እንዳስነበበን የኢራን መገናኛ ብዙሃኖችን ተመልክቻለሁኝ 15 ዓመት ድረስ ኢራን ዩራኒየም ሳታበለጽግ ለመቆየት ራሱ እያሰበች ነበር። ከዛ ከ15 ዓመት በኋላ 3.6% ብቻ ዩራኒየም ልታበለጽግ እያሰበች ነበር። በዶናልድ ትራምፕ ቀርቧል በሚባል ምላሽ የአጸፋ ምላሽ ላይ ግን ለዚህ ጥያቄ በተሰጠ የአጸፋ ምላሽ ላይ በጣም ቸር ሆኖ አለወትራቸው ዶናልድ ትራምፕ በጣም ቸር ሆኑ። ምን አስበው ነው የምለው ለዛ ነው። ያው ትላንት ስለወጣ በአንዴ ሁሉን ነገር ማወቅ ይከብዳል። ትንሽ ጊዜ መጠበቅ ይኖርብናል። እና ምን አስበው ነው ግን ብለን መጠየቅ አለብን። ከ15 ዓመት ኢራን ራሷ ልክ እንትኑን ሲያዩት ኢራናውያኑ እንዴ ከምራቸውን ይሄ ነገር የሚሉ ይመስለኛል። እውነት ያን ያክል ጦርነቱን ለመቋጨት ፈልገዋልና አሜሪካ አሁን ችግር የመጣባቸው እነ ዶናልድ ትራምፕ ከየት መሰላል? ከሩቅ እንዳይመስላችሁ አስታውሱ። በ2000ዎቹ ብያቸዋለሁ ትላንት 2001 2002 ምናምን አካባቢ ጆርጅ ደብሊው ቡሽ ከኢራን ጋር ተቀራርበው ለመስራት በሞከሩበት ጊዜ ኔታንያሁ ጆርጅ ቡሽን እስኪያገኟቸው ድረስ የኢራንና የአሜሪካ በታሊባን ላይ በጋራ መተባበራቸው ኦልሞስት ተስፋ ሰጪ ነበር። ኔታንያሁና ጆርጅ ቡሽ ከተገናኙ ሐሳቦችን ከተለዋወጡ በኋላ ነው ጨዋታው ፈረሰ፣ ዳቦ ተቆረሰ የተባለው የኢራንና የአሜሪካ ጉዳይ። አሁን ይሄኛው የቀረበው ሐሳብ በመርህ ደረጃ ያሰራል። በመርህ ደረጃ ተቀራርበው ማለት ሁሉን ነገር ማስከበር አይቻልም። ኮምፕሮማይዝ መደራረግ ስላለባቸው ሁለቱም ሀገራት ኮምፕሮማይዝ ተደራርገው ተቀራርበው ሊሰሩ የሚችሉበት ምልክት ያን በጣም ተስፋ ሰጪ ነው። ኤኒዌይ የቀረበው ሐሳብ በእነ አሜሪካ የቀረበው ሐሳብ ከጀርባ ምንም ይኑር ምንም የቀረበው ሐሳብ ግን አሁን እነ አግዚዮስ 5 ነጥቦች ብለው ያቀረቡት ሐሳብ በጣም ተስፋ ሰጪ ነው። ኢራንም የታይሚንግ ጉዳይ ላይ ነው ችግሯ። ስለ ዩራኒየም አንነጋገርም አይደለም the point። ስለ ዩራኒየም መነጋገር ያለብን ከ30 ቀን በኋላ ነው የሚል አቋም አላት ኢራን። እንደዛ አይነት አቋም አላት ከ30 ቀን በኋላ እንጂ አንነጋገርም አይደለም። እነ ዶናልድ ትራምፕ አሁን እንነጋገር ሊሉ ይችላሉ።
ባይ ዲፎልት ግን በእነዚህ መርሆች ላይ ከተስማሙና በእነዚህ መርሆች ላይ ከተፈራረሙ አሁን በዘረዘርኩላችሁ ኢራንም ዩራኒየም ማበልጸግ ሂደቷን ትቀጥላለች ከ5 ዓመታት በኋላ። ከዛ የሆርሙዝ ሰርጥን መክፈት እና ሴም ታይም ደግሞ የሆርሙዝ ሰርጥ ላይ ከመክፈት በተጨማሪ እኔ ሆርሙዝ ሰርጥን በተመለከተ አንድ ነገር ይታየኛል። እኔ እነ ኢራን ገንዘብ የማስከፈል ዓላማ ይኖራቸዋል ብዬ አላስብም። ገንዘብ እያስከፈሉ የመቀጠል ዓላማ ይኖራቸዋል ብዬ አላስብም። ማለት እያስከፈሉ ነው ይባላል ብዬ የምነግራችሁ ለዚህ ነው። እያስከፈሉ ሊሆን ይችላል። ነገር ግን ገንዘብ እያስከፈሉ እዛ ቦታ ላይ የመቆየት ዓላማን እንደ መደራደሪያ ፖይንት ያመጡት ነገር ነው የሚመስለኝ። ሊተውት ይችላሉ። ኢራን በጣም የዓለም ስርዓትን በማክበር የምትታወቅ አገር ነች። ዓለም ያው ዞር ብሎ ባያትምና ከጎኗ ባይሆንም ግን ኢራን በጣም ዲሲፕሊን የሆኑ ሰዎች ናቸው። በጣም ፕሪንሲፕልን የሚያከብሩ ሰዎች ናቸው። የዓለም ፕሪንሲፕል ስለሆነ በቃ መርህ ስለሆነ ያንን መርህ የማክበር ችግር ይኖርባቸዋል ብዬ አላስብም። በንግግር ሂደት ላይ ሆርሙዝ ሰርጥ ላይ የሚከፈል ገንዘብ ምናምን ጉዳይ በቃ ማዕቀቡ ከተነሳላቸው ማዕቀብ ከተነሳ የኢራን ፍሮዝን አሴት ወይም የተያዘባት ገንዘብ እንዳይንቀሳቀስ የታገደው ገንዘብ እሱ ከተለቀቀ በሆርሙዝ ሰርጥ ላይ ገንዘብ ላስከፍል ምናምን የሚለውን ነገር ኦልሬዲ የተሻለ ገንዘብ የሚያገኙበት መንገድ አለ። አይ ነው በዚህ ሁኔታ ቢቀጥሉ በአንድ መርከብ $2 ሚሊዮን ነው አይደለም የሚቀበሉት? በአንድ መርከብ $2 ሚሊዮን የሚባለው ማለት ነው። በቀን 130 ይሄዳሉ። 130 መርከቦች ይተላለፋሉ። 130 ሲባዛ በ2 ሚሊዮን 260 ሲባዛ በ365 አድርጉ። 260 ሚሊዮን በ365 2.6 ቢሊዮን ነው። ብቻ እንደዛ ቁጥራዊ መረጃው ትስቱማች የሚያገኙት ገንዘብ ቀላል አይደለም። ያንን አይነት ገንዘብ እንዲህ ያዩ ላይተው ይችላሉ ምናምን ሊያደርጉትም ይችላሉ። እንዳልኳችሁ በቃ ገንዘቡ ሊያጓጓቸው ይችላል። አት ዘ ኤንድ ኦፍ ዘ ዴይ ግን ያንን በማድረጋቸው ምክንያት የሚመጣባቸው መገለል ቀላል አይሆንም። ከዓለም ላይ የሚመጣባቸው መገለል ኤቭሪባዲ ነው። በዛ የሚያልፈው 130 መርከብ በየቀኑ ይተላለፋል ማለት 20% የዓለም ንግድ ከዚህ ይሆናል ማለት ኤቭሪባዲ ዓለም ነው በቃ በዛ ቦታ የሚንቀሳቀሰው። እና እንደዚህ ገንዘብ ማስከፈል ከጀመሩ አንደኛ ለሌሎች ሀገራት ተሞክሮም ጥሩ አይሆንም፣ ሁለተኛ ዓለም ሊያገላቸው ይችላል ደግሞ they better not do it ባያደርጉት የተሻለ ነው ገንዘብ ማስከፈል የሚባለው። በእንደዚህ አይነት ነባራዊ ሁኔታ ላይ ታዲያ እንግዲህ እንደ መደራደሪያ አድርገው አስቀምጠውት የነ ዶናልድ ትራምፕ ጠላት ከሩቅ አልመጣም ወይም ዶናልድ ትራምፕ አሁን ቻሌንጅ እየገጠማቸው ያለው ከሩቅ አይደለም ከዛው ከቅርብ ነው እያልኳችሁ ነበር። ከማን ነው ካላችሁ ከነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ቢኮዝ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ጦርነት ሲጀምሩ ለማሳካት የፈለጓቸው በጣም በርካታ ነገሮች አሉ። አሜሪካም ጭምር ለማሳካት የፈለገችው በርካታ ነገር አለ። አሜሪካ እንዳላሳካችው ሲገባት እየቀየረች ኦፕሬሽን ኢፒክ ፉሪ ብላ ጀምራ ፕሮጀክት ፍሪደም ብላ ቀጥላ አሁን ዋን ፔጅ ሜሞ በሚል ሰልሳ የኢራን መልስን እየጠበቀች ነው። እስራኤል ግን ስቲል እዛው ሪጅም ቼንጅ የሚለው ጉዳይ ላይ እንደቆመች ነው። ኔታንያሁ እዛው ፖይንት ላይ በቃ ስተክ እንዳደረጉ ነው። ከዶናልድ ትራምፕ ጋር ሆነው ካላሳኩት ከዚህ በኋላ የሚመጣ የአሜሪካ ፕሬዝዳንት በፍጹም ነው የምላችሁ። አሜሪካ ውስጥ ለእስራኤል ያለው ድጋፍ ባይዘው እየተቀየረ ነው። በጣም እየተቀየረ ነው። በጣም መለስበታለሁኝ ጊዜ ሰጠን ያው በደንብ ጊዜ ስለሚኖረን ከዚህ በኋላ በደንብ መለስበታለሁኝ እንዴት ድጋፉን እያጡ እንደሆነ፣ እንዴት እስራኤል እንደ አንድ ኮሎኒ ከጊዜ ወደ ጊዜ እንዴት እየተዳከመች እንደሆነ በተለይ ከአሜሪካ ጋር ያላት አጋርነት እና በዚህ በኢራን ጉዳይ ላይም ትላንትና ፎክስ ኒውስን እየተመለከትኩኝ አንዲት የሁድሰን ኢንስቲትዩት ተንታኝ ነች። ሁድሰን ኢንስቲትዩት ታውቁታላችሁ? ሁድሰን በጣም የሚገርማችሁ ሁድሰን ኢንስቲትዩት በጂዎች በአይሁዶች ስፖንሰር የሚደረግ ኢንስቲትዩት ነው። የጥናትና ምርምር ኢንስቲትዩት ነው። አይሁዶች ስፖንሰር ያደርጉታል ወይም ኤፓክ ምናምን የሚባሉት ሎቢዎች የእስራኤል አጋር የሚባሉት ተቋማት ስፖንሰር ያደርጓቸዋል። እዛ ተቋም ውስጥ ሆነው አስተያየታቸውን የሚሰጡ ሰዎች በብዛት ለምሳሌ ፎክስ ኒውስ ላይ አስተያየታቸውን የሚሰጡ ሰዎች በብዛት ፕሮ ኢዝራኤል የሆነ ፕሮ ጁ የሆነ አቋምን በማንጸባረቅ ነው የሚታወቁ እና ትላንትና ሬቤካ የምትባሏ የሁድሰን ኢንስቲትዩት ሬቤካ ትባላለች። በዚህ በፎክስ ኒውስ ላይ በሰጠችው አስተያየት ደጋግማ የምታቀርበው ሐሳብ ምንድን መሰላችሁ? ዶናልድ ትራምፕ ይህን ነገር ሲጀምር ትላለች ዜሮ ኢንሪችመንት ብሎ ነው የጀመረው። ኢራን ውስጥ ምንም አይነት ዩራኒየም እንዳይበለጽግ ለማድረግ በማሰብ ነው የተጀመረው። አሁን ግን በእነዚህ አግዚዮስ ይዟቸው በወጣ 5 ነጥቦች ላይ ኢራን ከ5 ዓመታት በኋላ ዩራኒየም እንድታበለጽግ የሚፈቅድ አይነት ሐሳቦች አሉ። ስለዚህ ይሄኛው መፈጸም የለበትም፣ ትክክል አይደለም
እያለች ትቃወማለች። ትቀጥላለች ደግሞ ዶናልድ ትራምፕ አስተዳደርና ኔታንያሁ ትላለች ይህንን በኢራን ላይ የጀመሩትን ዘመቻ ሲጀምሩ በጋራ ተመሳሳይ አቋም ላይ ሆነው ነበር የጀመሩት። አሁን ግን ከዛ የጋራ የነበሩበት አቋም ላይ ተለያይተው በተለያዩ ጽንፎች ላይ ወይም በተለያዩ ቦታዎች ላይ ሆነው ነው እየቀጠሉ የሚገኙት። እንደ ድሮ ኮኦርዲኔትድ የሆነ ሁኔታ ላይ አይደለም ያሉት። ለምን ከተባለ ዶናልድ ትራምፕ ጦርነትን ስለመጨረስ እያሰቡ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጦርነቱን ስለመቀጠል እያሰበ ነው። አሁን ዶናልድ ትራምፕ ጦርነት ስለመጨረስ እያሰቡ ነው ስላችሁ ፋይናሊ ኢራንን ሉዓላዊነቷን ለማክበር ወይም ሽንፈታቸውን ለመጎንጨት እየወሰኑ ነው። በቃ አሸናፊ አድርገው ማቅረብ የሚችሉበትን ናሬቲቫቸውን ያስተካክላሉ። ግን የሽንፈቷን ጽዋ ለመጎንጨት በቃ ሬዲ እየሆኑ ነው። እነ ኔታንያሁ ደግሞ በፍጹም አይሆንም ነው። በፍጹም ክርክራቸው እሱ ነው። ሶ ቤዚክሊ በዚህ አቋም መካከል በኔታንያሁና በነ ትራምፕ መካከል እየተፈጠረ ያለው የአቋም መሰንጠቅ የአቋም ለውጥ ምናልባት በእስራኤልና በአሜሪካ መካከልም እንግዲህ ኢራንን በተመለከተ ልዩነት መምጣቱን ጭምር የሚያሳይ ነው። ሶ ኢራን በዚህ ሁሉ መካከል ላይ እንግዲህ እዩት ከምን ደረጃ ተነስታ ምን ደረጃ ላይ እንደመጣች እያልኳችሁ ነበር ቀደም ብሎ አይደለም። ኢቭን እስራኤልና አሜሪካ የአንድ ሳንቲም ሁለት ገጽታ ያላቸውን ሀገራት እንኳን በሷ ጉዳይ ላይ የተለያየ አቋም እንዲያራምዱ ለማድረግ ችላለች። ይህ ስምምነት ይፈረምም አይፈረምም ሰማው ኢራኖች ያን ያክል ይሄ ብዙ የሚያስቀይማቸው ነገር አይደለም የቀረበላቸው። ሆነስትሊ ካየ ነው ብዙ ልባቸውን የሚሰብር ብዙ የነሱን ጥቅም የሚነካ ምናምን ነገር አይደለም የሚቀርበው። በቃ ኮምፕሮማይዝ የሚደራረጉት የሚነጋገሩበት ነጥብ ነው። አንደኛ መብታቸውን አክብረዋል። መብታቸውን ምን ብለዋል? አክብረዋል። የኢራን ኒውክሌር ማበልጸግ የኢራን ሉዓላዊ መብት ነው ብለን አልነበረ ከዚህ በፊት? ያንን መብት አክብረዋል። ሉዓላዊነታቸውን አክብረዋል። ሁለተኛ ሆርሙዝን በተመለከተ ደግሞ በሆርሙዝ ላይ ያለው ነባራዊ ሁኔታ ቢቻል ከጦርነቱ በፊት ወደ ነበረበት ስታተስ ኮ እንዲመለስ ነው። ምን ማለት ነው? ከጦርነቱ በፊት ኢራን በዛ ቦታ ላይ ቁጥጥር ምናምን አታደርግም። የመርከቦቹ እንቅስቃሴ እንደፈለጉ ይወጣሉ ይገባሉ። ደህንነቱን ብቻ የማስጠበቅ ስራ አንዳንዴ ይከናወናል። አለቀ። አሁን ግን ኢራን ፖርትስ ኤንድ ማሪታይም ኦርጋናይዜሽን የሚባል ድርጅት አቋቁማለች። በዛ ቦታ ላይ እንቅስቃሴውን አስጠብቃለሁ ብላለች። ገንዘብ ያስከፍላሉ ወይስ አያስከፍሉም ከሚለው ነጥብ በቀር በዛ ቦታ ላይ አሜሪካ እንደፈለኩኝ ሆናለሁ የምትልበት አይነት ነባሪያ ሁኔታም ቆሟል። አምስተኛው ነጥብ እሱ ነው። በአግዚዮስ ዘገባ ላይ አምስተኛው ነጥብ እንደምታዩት እሱ ነው። የሆርሙዝ ሰርጥን ኦልሞስት ከጦርነቱ በፊት ወደ ነበረበት ሁኔታ መመለስ ነው። ከጦርነቱ በፊት ወደ ነበረበት ሁኔታ ይመለስ ሲባል አሁን ላይ የተለየ የሚያደርገው የኢራን ፖርትስ ኤንድ ማሪታይም ኦርጋናይዜሽን የሚባል አዲስ ድርጅት መመስረቱ ነው። ያ ድርጅት አጠቃላይ አካባቢያዊ እንቅስቃሴውን ይቆጣጠራል። ገንዘብ እስካላስከፈሉ ድረስ ያንን ነገር ማድረግ ደግሞ ይችላሉ። ገንዘብ እናስከፍል የሚለውን ነገር ግድ ብለው ከመጡ ብቻ ነው ሰምሃው የተወሰነ ችግሮች የሚመጡ የሚሆነው። በእስራኤልና በአሜሪካ መካከል እንግዲህ እንዲህ አይነት የሐሳብ ልዩነት በኢራን በኩል ተስተውሏል። ይህኛውን ጉዳይ በቀጣዩ ጥንቅር በተወሰነ እንመለከተውና ኢራን ውስጥም ደግሞ የሐሳብ መከፋፈል ተፈጥሯል እየተባለ ነው። እውነት ኢራን ውስጥ የሐሳብ መከፋፈል ተፈጥሯል ወይ የሚለውን ጉዳይ በተለይ እነ መሱድ ፔዜሽኪያንና የአይአርጂሲ ሰዎች ጉዳይ የሆነ መከፋፈል አለ የሚሉ ዘገባዎችን ኢራን ኢንተርናሽናል የሚባል አንድ የዜና ምንጭ ይዞ ወጥቷል። ይህንን ጉዳይ በተወሰነ በቀጣዩ ጥንቅሮቻችን የምንመለከተው ይሆናል። ለዛሬ ይሄኛውን ርዕሰ ጉዳይ ነበር ያዘጋጀውላችሁ። ለማንኛውም 5 ነጥቦችን የያዘው ሜሞ እንግዲህ ሰማው የኢራንን ፍላጎት ያከበረ ኢራን ከምትፈልገው በላይም ጭምር ፍላጎቷን ያስከበረችበት የሚመስል ነጥቦችን ያዘለ፣ በአንጻሩ ኢራን ላትቀበላቸው የምትችላቸው ነጥቦችንም ያጠቃለለ ነው። ጠቅለል ብሎ ከታየ ግን ያን ያክል ኢራንን እንትን ነው በቃ ኢራን ታርዳበታለች የምንለው ኢራን መሸነፏን የሚያረጋግጥ ነው የምንለው አይደለም። ኢራን ማሸነፏን የሚያረጋግጥ ሜሞ ነው። 5 ነጥቦችን የያዘው ሜሞ ኢራን በእርግጥም ስትራቴጂካዊ አሸናፊነቷን የሚያረጋግጥ ሜሞ ነው። ኒውክሌር እያበለጸገች ትቀጥላለች። ያው መሬት ውስጥ ትሰሪያለሽ አትሰሪም የሚለው ነገር ላይ ከመለያየታቸው ውጪ ሆርሙዝን ይዛ ትቀጥላለች። ኒውክሌር እያበለጸገች ትቀጥላለች። እና ምንድነው የምትፈልገው ኢራን? ማዕቀቡ ይነሳላታል፣ የታገደባት ገንዘብ ይለቀቃል። እሺ ይሄን ሁሉ ነገር ካሳካሽ ታዲያ እንዴት ነው ስትራቴጂካዊ ብቻ ሳይሆን በጦርነቱ ማሸነፋለች ማለት የማንችለው? የዛሬው ጥንቅር ይሄን ይመስል ነበር። ነጻነት ላቀው ነኝ በገበያ ፖድካስት። በመጀመሪያው ቆይታችን ይህን የመሰሉ ጉዳዮችን እያነሳን አብረን ቆይታ አድርገናል። በቀጣይ ከሰዓታት በኋላ ደግሞ ተመልሰን እንዲሁ እንገናኛለን። በሌላ ርዕሰ ጉዳይ እንዲሁ ቆይታ ማድረጋችንን እንቀጥላለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። መልካም ጊዜ ይሁንላችሁ። 50 በመቶ የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት
ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20 በመቶ ቅድመ ክፍያ ጀምሮ የእነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስ እና ባስኬትቦል ሜዳ፣ ሱፐርማርኬት እና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት